የልጅው ፀጉር የማያሳስበው ሰው ያለ አይመስለኝም። እና የልጅሽ ፀጉር የሚያሳስብሽ እናት ካለሽ ይሄ ቪዲዮ ላንቺ ነው። ሰላም የውበት ገጻችን ቤተሰቦች፣ ውበትን እና ራስን መንከባከብ ወደምናስተምርበት ገጻችን እንኳን በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ ይዤላችሁ የመጣሁት ቪዲዮ ስለ ልጆቻችን ፀጉር መንከባከብ ነው። ዛሬ የኔ ተራ አይደለም፣ ያው የልጆቼ ተራ ነው እና ዛሬ ልጆቼን ፀጉራቸውን የምቀባቸውን ውህድ አዘጋጅቻለሁ። ስለዚህ ውህዳቸውን እንዴት ነው የሚሰራው የሚለውን አብረን እናያለን። የልጆቻችሁ ፀጉር የሚያሳስባችሁ ከሆነ እኔ የልጆቼ ፀጉር በጣም ስስ ነበር እና እሱን እንዴት ደህና ያደረኩበትን ውህድ ለእናንተም ላካፍላችሁ ብዬ ይዤላችሁ መጥቻለሁ። ውህዱን አብረን የምንሰራ ይሆናል። እስከ መጨረሻው ድረስ ተከታተሉ። ይሄው እንግዲህ እንደነገርኳችሁ ተመልሼ መጥቻለሁ። ዛሬ ተረኛዎቹ እንግዲህ ልጆቼ ናቸው እና ያው እንደዚህ ነው የልጄ ፀጉር። አሁን እንደውም የመጀመሪያው ቢኖረኝ በጣም ደስ ይለኝ ነበር እንዳሳያችሁ ፎቶ እና 9 ቁጥርጥር ነው በቃ ፀጉሯ የነበረው ማለት ነው። 9 ቁጥርጥር ነው የሚሰራው የነበረው። ብቻ አሁን በጣም አሪፍ ሆኖላታል እና በነገራችን ላይ እኔ በ2 ወር አንዴ ሂና ቀባታለሁ። በሻይ ቅጠል አድርጌ ሂና ቀባታለሁ እና እሱ ነው እንደዚህ ወፈር ያደረገው። ግን ሁሌ አልቀባትም። በ2 ወር አንዴ እያደረኩኝ ጊዜውን እየጠበቅኩኝ ነው የምቀባት። ዛሬ ደግሞ መቀባት እንትን ያሰብኩት ቅቤ ሬት እና ቁርንፉድ እና የከርከዴ ውሃ ደግሞ አድርጌያለሁ። መጀመሪያ እሱን አድርጌላት ነው እንትን የምለው ማለት ነው። መጀመሪያ በዚህ በደረቁ አልቀባትም ቅቤውን እና መጀመሪያ ከርከዴ እና ቁርንፉድ ያፈላሁት ውሃ አለኝ። እሱን በመርጫ አድርጌ ፀጉሯን እርጥብ ካረኩላት በኋላ ከዛ እንትኑን ቅቤውንና ሬቱን አደርግላታለሁ ማለት ነው። ፀጉሯን በጣም ያደርቀዋል። ቅቤ ይስማማታል ግን በጣም ነው የሚያደርቀው ፀጉሯን ማለት ነው። ስለዚህ እንዳያደርቀው ደግሞ ሬት አድርጌ እቀላቅልበታለሁ ማለት ነው እና እንደሱ አድርጌ ነው ፀጉሯን መቀባት። ጥሩ ነው እንግዲህ ያለበት ሁኔታ። ያው እንደምታዩት ፀጉሯ በጣም ረጅምም ባይሆን ግን ብዛቱ አለመሰባበሩ ምናምን በጣም እንትን ነው የሚለው። በዛ ላይ ደግሞ የሚያስጠላ ነበረ ከለሩ። በቃ በጣም የሚያስጠላ ፀጉሯ አመዳም ምናምን ነው የነበረው እና አሁን እንትኑን በ2 ወር አንዴ ስቀባት ሂናውን አሁን በጣም ይሻላል ማለት ነው። ቀለሙ ራሱ በጣም በቃ የሚሻል አይነት ሆኖ ነው ያለው ማለት ነው። ስለዚህ እንደሱ እያደረጋችሁ ልጆቻችሁ ፀጉራቸው አላደግ ያለ እንዲሁም ደግሞ የሚሰባበር ብዛት የሌለው ምናምን ካላችሁ ለልጆቻችሁ እንደዚህ እያደረጋችሁ ብትቀቧቸው ጥሩ ነው። ብዙ አይነት ነው ያለው የሚቀቡት ነገር የሚስማማቸውን ማለት ነው። ግን እኔ ዛሬ ልቀባት ያሰብኩት ደግሞ ውህድ ላሳያችሁና ያው እንደዚህ ቅቤ ሬት ያው እንደዚህ ይሄ ቀደም ያልኳችሁ እንትኑ ማለት ነው ከርከዴ እና ምንድነው ስሙ ቁርንፉድ እንደዚህ አድርጌ ነው የምቀባት እና ይሄን እዚህ ጋር አንድ ላይ አርጋችሁ ትቀላቅሉታላችሁ። ይሄን በደንብ ቅቅል አርጋችሁት ተመልሼ ተመልሼ ልምጣ። ይሄው አቀላቅየው መጥቻለሁ። ሬቱና ቅቤውን በጣም የሚደርቅባችሁ ልጆች እኔ በጣም ሲደርቅባት ነው እንደዚህ ማደርገው ማለት ነው። ቅቤውን ያው እንወደዋለን ምናምን አሪፍ ነው፣ ግን በጣም እንጨት ነው የሚሆነው ለመበጠር ራሱ ያስቸግራል። ስለዚህ እንደዚህ አርጌ አንዳንድ ጊዜ እንቁላል አንዳንድ ጊዜ ደግሞ ሬት ከቅቤው ጋር እንደዚህ አርጌ እቀላቅልና ነው ወደ ፀጉሯ የምመጣው ማለት ነው። እና ይሄንን ያው እንደዚህ አርጌ እንትኑን ቁርንፉዱንና ምንድነው ከርከዴ ውሃ ይሄኛው
እንደዚህ ካረኩላት ራስ ካረኩት በኋላ ትንሽ ከዛ እሱን አደርግላታለሁ። አንድ ላይ 1-2 ሰዓት 3 ሰዓት ቁጭ ብላ ያው ዛሬ ቅዳሜ ነው ክላስ ስለሌለ ትንሽ ትቆይበትና አጥባታለሁኝ ማለት ነው። እና እንደሱ እያደረጋችሁ ልጆቻችሁን ፀጉራቸውን ፏ ማድረግ ትችላላችሁ። በጣም የሚደርቅ አይነት ብዛት የሌለው ምናምን ከሆነ እንደዚህ እያደረጋችሁ አሳድጉላቸው። በዛ ላይ ደግሞ 2 ወር 1 ቀን ሂናውን ማለት ነው። እና እንደሱ እያደረጋችሁ ቅብት አድርጋችሁ ልጆቻችሁን ፏ ያለ ፀጉር እንዲኖራቸው ማድረግ ትችላላችሁ። ዛሬ ያዘጋጀውላችሁ ቪዲዮ ይሄንን ነበረ የሚመስለው። እንግዲህ ከተጠቀማችሁ ወይም ልጆቻችሁን ይጠቅማል ብላችሁ ካሰባችሁ ቪዲዮን ላይክ እንዲሁም ሼር ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። ያላችሁ ማንኛውም ኮሜንት አስተያየት ደግሞ ኮሜንት ላይ ጻፉልኝ። አስተያየታችሁን እፈልጋለሁ። እናንተም ምን አይነት ኤክስፒሪየንስ እንዳላችሁ ለእኛ ብታካፍሉን በኮሜንት ደስ ይለኛል። ስለተከታተላችሁ አመሰግናለሁ። ባይ። ያው ተቀብታ ጨርሳለች። አሁን ተቀብታ ሁሉንም ጨርሳለች። አሁን በቃ ፌስታልና ሻሽ አርጋ አለቀ ማለት ነው። ከዛ በተረፈ ደግሞ ከጠቀማችሁ እኔ ይሄኛውን ኮንዲሽነር እና ይሄኛውን ደግሞ ሻምፖ ነው የምጠቀመው እና አመት ምናምን ይሆናል ይሄኛውን ከቀየርኩኝ በደንብ ከታያችሁ። ግን በጣም አሪፍ ነው የሆነላት ማለት ነው። እና ይሄን ኮንዲሽነር ይሄኛውን ሻምፖ ነው የምጠቀምላት። ይኸው ብዛቱም ቁመቱም በጣም አሪፍ ነው ያለበት እና ከጠቀማችሁ ሻምፖና ኮንዲሽነር ላስገባላችሁ ብዬ ነው። የሚፈልግ ሰው